እንዲ ጸጉር እስኪገባ ለፍታችን የመሰለች ቆርኪ ትገዛለህ። 3 ወር በኋላ ሚዞን መኪና ታያለህ። ምን ቆርቆሮ ደግሞ አንተ ኢንሻአላህ እኔን የሚያደርሰኝ አልሐምዱሊላህ ደና መሄድ መኪና ገዛ ይበቃኛል በላቸው። የምር ገዝተህ ነው? አዎ እናቴ ጋር ይወስደኛል። አንተም እናቴ ጋር የሚወስደኝ ገዛ። ተባበሩ ተባበረዋል በላቸው። በቃ ጠንክረህ ስራ። እናቴ ጋር የሚያደርስ መኪና ከገዛ በቂ ነው። ምን አልከኝ? ቲክቶክ ቪዲዮ አሰበኝ እኮ ስራ ያው አውራ። ምን ማውራት ትፈልጋለህ? ስለ ቲክቶክ ቪዲዮ ምን ማውራት የምትፈልገው ነገር አለ? አስተላልፍላቸው። ፎሎ አድርጉኝ። እኔን ከፈታለህ እንዲህ የበላይ ፎሎ አድርግ ይላል። ምን አይነት ወዳም ነህ? ወዳም ምን ትፈልጋለህ? ሁሉ ህዝብ ቦታ ነው እንዴ በላቸው። እኔ ሀብታም መሆን እቅድን ሰርዣለሁ። ሀብታም መሆን አልፈልግም። እንዲህ እየበላችሁ ነው በላቸው። ደግሞ እቺ ዳዳ ገዝታት ነው 250 ብር ከ300 ብር አትበልጥም። የምር እስኪላች አለ አንተ ነፍስ አለው ይሄዳል። ግን የምር ይሄዳል የመግዛት በጣም መናናቅ ነው እናቴ። አራት ይቻለው እኔ ደገዛ ነበር። እቺ ኩኩኒያ መጪ መኪና ናት። እንዲህ እየበላሁ እኔ እቺን አንዴ ያጎርሳትም እቺ ዳዳ እናት ደግሞ እቺ መኪናውን አውረድ ትላለህ እንዴ? ገዛ ታዲያ ምን? ኧረ በኢየሱስ ምን ከሚገዛ በእግር መሄድ ይሻላል። አሁንም እኮ እግረኛ ነህ እኮ ይሻላል። ነጥሎም ግዛ በቃ እኔ ልግዛ ብል እኮ ገዛለሁ። አላህ ግን ብር ከየት ይመጣል? ብር የለም። እሱ ይሰጣል። አላህ ይስጥህ። አንተ በአላህ ታምናለህ? እናቴ ገዝቶልኝ ነው አላህ እንዳፖስት እናንተን ሀብታም አደረገው። ለእኔ ለምንድን ነው ያልሰማኝ? እኔ በቃ እምቢ አለኝ። አላመንክም እንጂ እኮ ሀብታም ነህ። አንተ አምናል። አልሐምዱሊላህ። አንተ ጸጉሪ እስኪገባ በጣም ነው የሚገርመው። እንዲህ ጸጉሪ እስኪገባ ለፍታችን የመሰለች ቆርኪ ትገዛለህ። አልሐምዱሊላህ። ደና መሄድ መኪና ገዛ። ይበቃኛል በላቸው። የምር ገዝተህ ነው? አዎ እናቴ ጋር ይወስደኛል። አንተም እናቴ ጋር የሚወስደኝ ገዛ። ተባበሩ። ተባበረዋል በላቸው። በቃ ጠንክረህ ስራ። እናቴ ጋር የሚያደርስ መኪና ከገዛ በቂ ነው። ከዛስ በቃ እናቴ ጋር ስትናፍቅህ በጠዋት ነርተህ ትሄዳለህ። እናቴ ትሙት ከእግረኛ ይሻላል እኮ ባይዘው። እኔ እኮ ንቄ አይደለም እኮ እቺ መኪና እኔ እቺን የገዛው ለምን ታውቃለህ? እኔ መሬት ቁርጭ ላይ ያልኩ ነው። ለምን እንደገዛው ታውቃለህ? በቃ እናቴ ስትናፍቀኝ በቃ አስነስቼ መሄድ ስለምፈልግ በቃ ገዛው። እናቴ ጋር አሁን ከዛ ከእናቴ ጋር ነው የምመጣው። ማርያምን ወላሂ ማሻአላ። እኔም እንደ አንተ ያድርገኝ። እኔ አሁን ስትናፍቀኝ እንዲ አስነስቼ እስከ ወላሂ አላህ ደግሞ ይጨምርልሃል። አላህ ይጨምርልሃል። ዱንያ እንዲህ ነው አይደል? አላህ ያየህና በቃ ይጨምር። አቤት ነገር ሲኖር ይረዳል። ላለው ይጨመርለታል፣ ለሌለው ይቀንሳል፣ ካለው ላይ ይቀነስበታል። የሚባል ነገር አለ። ችግር ስታወራ በቃ ችግር ነው። ግን እኔ ችግር አውርቼ አላውቅም እኮ ምን መሰለህ አይደለም እንዳያንቀህ አቸኩል ለወሬ ያውልህ ባላፍቶች ለወሬ ይቸኩላሉ። ቀስ ብለህ አማማታቸው ሙካም እንዴ በኋላ ይሞታ ማውታቸው እኔ እናቴ ልሙት። እኔ ግን መጨረሻ ላይ እቺ አይነት ቆርኬ ገዝቼ ሞታለሁ ብያለሁ። መጨረሻ ላይ አይደለማ፣ ይሄ ጅማሬ ነው። አሁን ከ3 ወር በኋላ ታየኛለህ። ልቀይር ነው ወላሂ ከ3 ወር ያው አሁን ምንድነው ወሩ እኔ አላውቀውም ወሩን። ግን አሁን ሀብታም ወር አይቆጥርም። ምን አይለን እውነትሽን ነው። ወር ከ3 ወር በኋላ ሚዞን መኪና ታያለህ። ምን ቆርቆሮ ደግሞ አንተ ኢንሻአላህ እኔን የሚያደርሰኝ እናንተ ምን ትላላችሁ? ፎሎ እያደረጋችሁ አስገዙት። ኧረ በስመ አብ። በፎሎ እኮ ቢገዛ ቢሆንማ 400 ሺህ እኮ ይገዛል። አይገዛም? 400 ሺህ ተከታይ አለኝ። 500 ሺህ ልገባ ነው ወላሂ። 500 ሺህ ልገባ ነው ወላሂ። 500 ሺህ ሰው አንድ ብር ቢያዋጣ አይገዛም? 500 ሺህ ብር አይገዛም። 500 ሺህ ተከታይ አለኝ እኮ 500 ሺህ ብር ነው የሚሆነው። እና እቺ 500 ሺህ ብር ትሆናለች
እቺ 500 ሺህ ብር ትሆናለች እኮ 1.5 በ10 ብር ሂሳብ መተው ስንት መጣ? 100 ብር ቢያወጣልህ በቂ ነው። 100 ብር 100 ብር። ኧረ ችግር የለባቸው ማርያምን የኔ ፋሚሊዎች ጌታ ምስክር ችግር የለባቸው። እቺማ ለበላቸው ያለው ነው ጥንቅር ብሎ ይቅር ይላሉ። እርግጠኛ ነኝ እኔ እንደዚህ አይነት ቻሌንጅ ብጠይቃቸው እስቲ እግዚአብሔር እስቲ በላቸው እስቲ እኔ ብር አሪፍ ነው መጌታ አይቆዳም። እኔ እንትን እርዳታ አይደለም የምር ለእንቅስቃሴ ለኔ የሆነ መኪና ያስፈልጋል። ጓደኞቼ እንዳለ መኪና ገዝተው እኔ በእግር ለምን እስከመቼ ውዶቼ? እኔ እግዚአብሔር አንድ እንደ ቀልድ ነው የሰራነው ይሄ ቪዲዮ ቫይራል ከወጣም ይወጣል። ጸሎት አድርግ ለምን እግዚአብሔር ሆይ ከዚህ ጨለማ አውጣኝ። አውጥቷል። አሁን ጨለማ ላይ አይደለም ብርሃን ላይ ነው። እሱማ ቀን ነው ታውቃለህ። ኧረ እንደዛ ሳይሆን ብርታቱን ስጠኝ። የበረታው ነው በባህል የሆነ የሚቀኛ የገባ አስቸገረኝ። ለምን ገንዘቡን በረካ ገንዘቡንማ የበላው ነው የጠጣው ነው። ከዛ ውጭ ምንም የለም። ምንም አደረገው ነገር የለም። መብላት ነው። በረካ አድርግ በቃ። ሲሰጥህ ምን ታደርጋለህ? ሰርተህ ስታው ተመስገን በላ። እኔ እሄዳለሁ እኮ ቤተክርስቲያንነት ሲሄድ ሰው እንዲያይ አልፈልግም። እኔ ቤተክርስቲያን ሲሄድ እራሱ ሰዎች እንዲያዩ አልፈልግም። ተደብቄ ነው የሚሄደው። ካየህ በቂ ነው። አዎ ግን ሲሰጥህ አልሐምዱሊላህ ጨምርልኝ እዚህ ላይ ለጓደኛዬ እንደዚህ የሰጠኝ ለኔም አንድ ቀን ስጠኝ። አንተ ግን እድሜ ሄዷል። ቢያንስ እኔ ገና ነኝ። አንተ እንዲህ ጸጉር እዚህ ጅማሽ ድረስ ገብቶ እድሜ ጸጉር እኮ አይደለም እድሜ በላይ አይደለም። ያው ስንት ውስጥ አረጀ ውስጥ ማብሮ ነው የሚያረጀው አይደለም። ያንተ እንደዛ ነው አይደለ? ጸጉር እንደዚህ እስኪ ገረጀ ገባ ውስጥ ያረጀ የውስጥ እርጅና አራር ደካማ ሆነ ቤት ነው የምትቀመጠው። ውስጥ ጠንካራ መሆን አለበት። ስለ ሰው ምን አገባ? ያ ስለራሱ ሰው ምን አገባ ማለት ለምን አንድ ሰው መጥቶ እናትህን እርዳ ከዛ ሰው ከልጅዋ ምን አገባ? ምትኖረው ለራሴ በቃ ለእናትህ እኔ አሁን ልውረድ። አመሰግናለሁ።